አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ። ጋይዝ ድምጽ ትጠላላችሁ። ሩታዬ የኔ እንቁ ሴት፣ የኔ አስተዋይ ሴት እንኳን ደስ ያለሽ። ይምሪ ነው የምልሽ። ደስታሽ እንኳን ተመለሰ። ደስታችን ደግሞ አዲሱ አማቻችን ስም ተቀይሮለታል ጋይስ። በዚህ አጋጣሚ ካሳ ተብሏል። እንግዲህ ደስታ ብቻ ሳይሆን ካሳ ነው ካሰሽ። እናንተ ምን አይነት አስተዋይ ሰዎች ናችሁ ግን? ካሳ አስባችሁታል? ስሙ ካሳ ምን እንዴት ደስ እንደሚል ጌታ። በቃ እንዲህ ነው እንጂ የምን ማለቃቀስ። የምሬን ነው የምላችሁ። እንዲህ ተደስታ ስቃ፣ ደስታ ደግሞ ደስታዋን መልሶ ነው ማየት የምንፈልገው። የምሬን ነው የምላችሁ። ሩታዬ ይመችሽ። የምሬን ነው የምላችሁ። ይህንን የዋህ የሆነ ልጅ ሳር ቅጠሉ ያውቀዋል። ደስታ መልካም ሰው እንደሆነ ሳር ቅጠሉ ያውቀዋል። አይደለም እኔ እና ለኔም መልካም ሰው ነው ብላ እንግዲህ ባለፈው ሽምግልና ወደ እሷ ቤት በመጣ ጊዜ መልስ ሰጥታለች። ዛሬም እንግዲህ ደግሞ እንግዲህ ያው እነ ዳኒ እነ ሜሪ ያፋታሉ፣ ያጋባሉ፣ ያጣብሳሉ። ዛሬ ጠበሳ ላይ ነው ማለት ነው። ደስታ እንግዲህ ደስታይ ብላለች። የመጀመሪያ ጊዜ የተገናኙ ጊዜ ስሙ ደስታ ነው፣ እኔ ደግሞ ደስታይ ብየዋለሁ ብላለች። ቅጥል ስም አውጥታለች አለች። ግን ደግሞ እነ ሜሪ ደግሞ እነ ዳኒ ደግሞ ምን አሉ? ደስታ ብቻውን ሳይሆን ካሳ ብለነዋል። በዚህን ታይም አንቺ ያለሽበትን ነገር እናውቃለን። ስለዚህ ካለሽበትና ከደረሰብሽና ካለሽበት ሁኔታ አንጻር ካሳ ብለነዋል ብለውታል። እንግዲህ እሱም ደስ ብሎታል እውነት ለመናገር። እሷ ግን ደስታዬ በቃ የመጀመሪያ ስሙ እሱን ያገኘውበት ያየሁት ቀን በደስታ ስለሆነ ደስታዬ ብየዋለሁ ብላለች። እና እውነት ደስ ይላል። የምሬን ነው የምላችሁ። እና ሩታዬ እንኳን ደስ ያለሽ። የምሬን ነው የምልሽ። እዛ ቤት አንዴ ምሳ አንዴ ምን እየተባሉ ሲጋጋጡ ማን እዛኛው ቤት ደግሞ በር ዘግቶ ያለቅሳል። ደግሞ ምን ስለሆነም ታለቅሻለሽ? አንቺ እኮ ለቅሶ አይገባሽም። የምሬን ነው የምላችሁ ፋሚሊ። ሩታዬ ለቅሶ አይገባትም። ሳቅ በሳቅ ደስታ በደስታ መልካም ሰው ከመሆኑ አንጻር ማለት ነው። እና እንግዲህ ዛሬ ሩታዬም ሁሉ ነገሯን እርግፍ አርጋ ቁጭ አድርጋ ረስታ እንደ አዲስ ምዕራፍ ለመጀመር ሀብላ ጀምራለች። አዲስ ጎጆ ወጪ፣ አዲስ ጎጆ ቅለሳ። እንዴት ደስ እንደሚል ጋይስ፣ የምሬ ነው የምላችሁና ሩታዬ እንኳን ደስ ያለሽ። እንደው ቤቴ ቢሆን ማለት ነው ጋይስ እየቀወጥኩ ነበረ ቪዲዮ የምሰራው። የምሬ ነው የምላችሁ። ግን የሰው ቤት እንደመሆኑ አንጻር ምንም ማድረግ አንችልም። ታውቃላችሁ እኛ የማዳም ቅመሞች ማለት ነውና ለመዝለልም ሆነ ለመጮህ አንችልም። ደስታችንም እንኳን እኮ መግለጽ አንችልም። ግን በቃ በውስጣችን እየተፍጨረጨርን ማለት ነው በውስጣችን እና ሩታዬ የኔ አንበሳው ማለት ነው የኔ ነብር እንኳን ደስ ያለሽ። የምሬ ነው የምልሽ። ለቅሶ ላንቺ በፍጹም አይገባም። እዛኛው ሰፈር ለቅሶ ከተባለ እዛኛው ሰፈር ነው። ሩታዬ በፍጹም አይገባትም ለቅሶ። እና ደስታ እንግዲህ ከሰሞኑ በጣም ብዙ መንገዶችን እየሄደ ነበረ። በጣም አንጋፋ ሽማግሌዎቹን ወደ ሩታዬ ቤተሰብ ለመላክ ዝግጅቱን ጨርሶ ነበረ እና አንድ ስቴፕ ቀረ ወይ ደግሞ ደስታ አንድ ስቴፕ ይቀርሃል ብለን ስናስብ የነበረው የዛሬዋ ቀን ነበረች። እና ሜሪና ዳኒ ትችላላችሁ፣ በቃ የምሬ ነው የምላችሁ ትችላላችሁ።
ግን እዛኛው ሰፈር ድጋሚ እንድታስብም ሆነ እንድታልም እንዳትፈቅዱላት። የምሬ ነው የምላችሁ። ግርግርም ንትርክም አያስፈልግም ከዚህ በኋላ። ልጁን መጥቶ ማየት ካለበት መጥቶ አይቶ በሰላማዊ መንገድ መሸኘት። በቃ ከዚህ በኋላ ሌላ ነገር ውስጥ ከገባችሁ እውነት ለመናገር ቅናት ነው የሚመስለው። ሩታዬ አዲሷን ህይወት በሌላ በንትርክ በጭቅጭቅ መጀመር የለባትም። በደስታ በካሳ ወይ ስሙ ደስ እንዴት ደስ እንደሚል ደስታና ካሳ አስባችሁታ። እና ሩታዬ በድጋሚ እንኳን ደስ ያለሽ፣ ይገባሻል። በቃ ቃል የለኝም እውነት ለመናገር እና ደስታሽ ስለተመለሰ ደስ ብሎኛል። ስቀሽ ስላየንሽ ደስ ብሎናል። ደስታም ደግሞ ትችላለህ። መልካም ሰው ነህ፣ ጥሩ ሰው ነህ። እንግዲህ መልካምነትህን እኔ ብቻ ሳልሆን ሳር ቅጠሉ ያውቃል ብላ እንግዲህ መስክራለሃለች። ከዚህ የበለጠ ደግሞ አብራችሁ ተስማምታችሁ ሀሳብ ለሀሳብ ተቀያይራችሁ ጊዜ አብራችሁ ያሳልፋችሁ የሆነ እንዴት ነው ብዙ ነገሮችን እንደምታሳዩን አንጠራጠርም። ሩታዬ እንኳን ደስ ያለሽ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። የምሬ ነው የምላችሁ። ዛሬ የደስታ ቀን ነው።